ዛሬ ሩታ ሐቋን አረጋግጣለች ለአብርሽ ሁሉንም ነገር አግኝታ ነግረዋለች ማለት ነው። ልዑልም ኤፋም ሁላቸውም ተገናኝተዋል። ነገር ግን የሩታን እውነታ አብርሽ ሲሰማ ምን አለ? ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎኔ ሆናችሁ የምታበረታቱ ፈጣሪ የማያልቀውን ሲሳይ ይስጣችሁ። እናም የምለቀው ቪዲዮ በፍጥነት ከእናንተ ጋር እንዲደርስ የደውል ምልክቷን ማጥቆራችሁን እንዳትረሱ። ቶሎ ምለው ደቂቃው እንዳይረዝምባችሁ ነው። እንደገና ደግሞ ዛሬ እንግዲህ ተገናኝተው ልዑል በጣም ጎርምሷል ብሎ አብርሽ እጅግ በጣም ደስ አለው ማለት ነው። እንግዲህ እዚህ ጋር አምስታቸውም ተገናኝተዋል። እናም አቅፎት እጅግ በጣም በልዑል ደስ ብሎታል አብርሽ ማለት ነው። እውነትም ጎርምሷል ልዑል። የኔ ልዩ፣ የኔ ማር፣ የኔ እንቁ፣ የኔ እንትን በቃ የኔ ኬክ ውይ ሰወደው ማለት ነው። ፈጣሪ ያሳድግህ እና ቤተሰቦችን ደግሞ አንድ ላይ ያደርግልህ ማለት ነው። ሄጂ አብርሽን ማነጋገር እፈልጋለሁ አለቻት። ብዙ ደግሞ ምን አለበት እኔ እያለሁ ብታዋሪው አለቻት ማለት ነው። ነገር ግን የኔ ፍላጎት ብቻዬን ነው ማዋራት የምፈልገው እንጂ ችግር የለውም ነበር አለቻት። እንግዲያማ ኤፋ ይውጣ ከዚህ ብላ አለች ማለት ነው። ብቻሽን አናግረው አለቻት። ኤፋ በራሱ ጉዳይ ማስረዳትና መንገር የሚፈልገው ነገር አለ ብላም አለቻት ማለት ነው። ከዛ ብዙ እዚህ አካባቢ ሆኜ እጠብቅሃለሁ አለችውና ሄደች ልዑልን ይዛ ማለት ነው። እናም በስተመጨረሻ አብርሽ ምንኛ ነው እንደዛ ደንዝዤ የነበረው ምንኛ ነው እንደዛ የሆንኩት ብሎ ጠየቀ። ኤፋም ደግሞ በፍላጎት መጥተህ አብሬ መኖር ፈልጋለሁ ብለህ ተናገርክ ብሎ ያለውን ነገር ዝርዝር አድርጎ አስረዳው ማለት ነው። ሩታን ከዛ ቀጥሎ ሀቅ አለ፣ ስለዚህ ምን ነግረህ ነገር አለ ብለሽ ነበርና ንገሪኝ ብሎ አላት። እኔ ከኤፋ የተለየ ነገር ምንም ነገር የለም። አብሬ እንደዚህ ተቀምጬ እያለ አንተ መተህ አብሬ መኖር ፈልጋለሁ፣ የበፊቱን ሶሪ ላሳለፍነው ነገር ብለህ አልከኝ። ከዛ አብረን ቀጠን አለ ማለት ነው። እናም እኔ የገረመኝ እኔም ደግሞ አመንኩህ አለችው ማለት ነው። እና እንደዚህ ሲፈጠር እኔ አላቅም ብሎ ሸመጠጥ አብርሽ ማለት ነው። እኔ በፊት እንደምትሸመጠጥና አላቅም እንደምትል በምን አውቃለሁኝ? ለዛም ነው ያመንኩህ ብላ አለችው ማለት ነው። እናም አብርሽ እንግዲህ ይሄ ብቻ ነው ያለው ሀቅ ብሎ ጠየቀ። ሩታ ሀቁን ንገሩኝ፣ የሆነ ነገር ተፈጥሮ ከሆነ እዚሁ ጋር ይቀርላችኋለሁኝ፣ ችግር የለውም ሀቁ ይውጣ። ግን ደግሞ መንገር የምትፈልጉት ነገር ካለ ንገሩኝ። ለምን እንደዛ ሆንኩኝ? ለምንስ በድንገት መጥቼ አንቺን አብረን እንኖር ልልሽ ቻልኩኝ አላት ማለት ነው። ስለዚህ መተህ ስታነጋግረን ጤነኛ ነህ፣ ስለዚህ ምንም ነገር የለም ብላለችው። ትምይልኛለሽ ወይ አላት ማለት ነው። አዎ ድብና አድርጌ ነው የምምለው፣ በራሴ ተማመናለሁ አለች ሩታም። ኤፍሬምም እኔ ምልላታለሁኝ ለሷ ስለራሱ፣ ምክንያቱም ሀቅ አላት፣ አንተ ጤነኛ ነበርክ እኛ ጋር ስትመጣ ብሎ እሱም አስረግጦ ነገረው ማለት ነው። አብርሽም እኔ ምርጫዬን መርጬ እንድኖር እና ሀቁን ንገሩኝ እንደወስን አለ ማለት ነው። እኔ ምለው ትናንትና ያለ ሴት እኔ ገና ልጅ ነኝ ያለ ሴት መኖር እችላለሁኝ እኮ ያለ ሴት መኖር አይችልም ያላችሁ ማን ነው? ሁለታችሁንም አልፈልግም አላልክም? ገና 24 ሰዓት ሳይሞላው ምርጫዬን ልምረጥ አልክ። አየህ ራስህ ራሱ ጤነኛ ነኝ ብለህ ትገለባብጣለህ። ትገለባብጣለህ። ሀቅ ካለህ ትናንትና የተናገርከውን ዛሬ መድገም አልቻልክም። አየህ፣ ስለዚህ ፈዘዝኩ፣ ደነዘዝኩ፣ እንደዚህ አልኩ የምትል ራሱ ዝም ብለህ ነው ማለት ነው። ሲጀመር ዝም ብለህ ነው። ምንም አልታመምከው። ታመህ ከሆነ ምንድነው የታመምከው? የት ሄደህ ነው የዳንከው? በምንስ ዳንክ? ይሄንን ራሱ መልስልን። ትናንትና ያለ ሴት እኖራለሁኝ ሁለታችሁንም አልፈልግም ወጡ ስትል የነበርክ ሰውዬ ዛሬ ደግሞ ምን ተገኝቶ ነው መርጬ ልኖር ያልከው? ያለ ሴት መኖር እንደማትችል አንተ ራሱ 24 ሰዓት ሳይሞላ አረጋግጥክልን ማለት ነው። ገባህ? ይሄን ብቻ ከሆነ የምትሉኝ ሌላ የምትነግሩኝ ነገር ከሌለ በቃ ሄርሜላን ደግሞ አነጋግሬ የምትለኝ እንሰማለሁኝ። በቅርቡ እንግዲህ ሀቅ ሲወጣ እንዳታፍሩ፣ ሀቁን ደግሞ እደርስበታለሁኝ። ምንም ነገር የለም ይሄ ነው ሀቃችን ብላችሁ ካላችሁ ቸውሽ ብሎ ተሰናበተ ማለት ነው። ሩታም ደግሞ ሄደች፣ ልጁን ትንሽ አጫውቼ አመጣዋለሁ ብሎ በዚህ መልኩ ተቋጨ ማለት ነው። ስለዚህ አብርሽ መጀመሪያ ላይ ማይልኝ ስትል እምላለሁ ስትል ማለት ነው። በቃ የሩታ ሀቅ እዚህ ጋር ጸርቶላታል ማለት ነው። አሁን ወደዚህ መንሿከክ አያስፈልግም ማለት ነው። ምንም እንዳላደረገችልህ በዚህ ሲሉ
ሚስቴን አምናታለሁ ትላለህ፣ በዚህ ሲሉ ደግሞ አላምንም ትላለህ። ምንድን ነው የተዘበራረቀው? ስለዚህ ሩታ አምናለሁ ማለቷ በራሱ ሐቋን አውጥቶላታል። አንተ ምንም አልክ አይመለከተንም። ሐቋን ብታወጣ አውጣ፣ ካልሆነ ግን የሚከተልህ ሌላ መዘዝ ነው ማለት ነው። ስለዚህ እሷን በክፉ ስም አንስተህ ምንድን ነው የምትጠቀመው? በሽታ ያልታወቀ ሰውዬ ምን እንደታመምክ ምን እንዳዳነህ በግልጽ እንኳን መናገር ያልቻልክ ሰውዬ ትናንትና ያወራሃል ዛሬ መድገም የማትችል ሰውዬ ሩታን ለማማት ምንም አንደበት የለህም። የታመምኩት ስትረስ ነው፣ ጭንቀት ነው፣ ስለዚህ እኔ ምንም አልሆንኩም ብለህ ስሟን አጽዳ። ማንም አይፋታም፣ ስሟን አጽዳ፣ ወደድክም ጠላህም ማለት ነው። ሲቀጥል ደግሞ ከዚህ ከመተት ምናምን ውጣና በጭንቀት በስትረስ ምክንያት እንደዚህ ሆንኩ ብለህ ከዚህ ነገር ብትወጣ መልካም ነው። ሲጀመር አንተ መዘሞት የጀመርከው ሰዓቱን ስጦታ ከተቀበልክ በኋላ አይደለም? ሰዓቱ ከእጅህ ከወጣ በኋላ አይደለም መደንዘዝ የጀመርከው? ቆም ብለህ አስብ። በቃ ሐቁን ማውጣት ካለብህ አውጣ እንጂ እዚህ ጋር የልጅህን እናት መተህ በዚህ ጋር ብታወራ ማንም አይሰማህም።